ሁለት ነገር ነው ላነሳላችሁ የፈለኩት አንደኛ በተለይ ይልቃል እዚህ ሪዮት ላይ በጦርነት መከሰት እድል በተመለከተ አሰስመንትህን ስላላቀረብክ ልደቱን ብትጨምርበት በጣም ወደው ነገር ነው ከትላንትናው አንፃር እና ከዛ በኋላ ከቀጠሉት ነገሮች አንፃር ማለት ለምሳሌ ኤርትራ አምባሳደሮችን ሰብስባ ባገሩ ያሉትን ጦርነት ሊከፈትብን ነው ሉዓላዊነታችን እንዲከበር ዓለም ይተባበረን የሚል ጥሪ አቅርባለች ተብሎ ተዘግቧልና እነሱ ዴቨሎፕመንቶች አሉ ስለዚህ ብትጨምርበት መጥፎ አይደለም ግን ከይልቃል ጀምርና ጦርነቱ የመከሰቱ እድል በባንት በይልቃልም በልደቱም እይታ ተጠናክሯል ወይስ ምንድነው ያላችሁ አሁን ያላችሁ አሰስመንት ሁለተኛ ደግሞ ኤርትራ በኢትዮጵያ ፖለቲካ ውስጥ ልትታይ በሚገባበት መንገድ ዙሪያ በሁለታችሁ መካከል የተወሰነ ልዩነት ያስተዋልኩ ይመስለኛል ይልቃል ሻዕቢያና የኤርትራ መንግስትን በተመለከተ በጠላትነት መታየቱ ላይ ጥያቄ እንዳለህ በአንድ ቃለ ምልልስ ላይ የሰማሁ ይመስለኛል ከተሳሳትኩ ታረማለሁኝ የልደቱን አስተያየት ማቀው ነው ግን እስቲ በሁለቱ ጉዳዮች ላይ ሐሳብ ስጡበት ይልቃል ካንተ ልጀምርና ጦርነት በመከሰት እድሉ ዙሪያ አንተ አሰስመንት ወይ ግምገማ ምንድነው የኤርትራ ኃይል አሁን ባለው የኢትዮጵያ ፖለቲካ ውስጥስ እንዴት ነው መታየት ያለበት ትላለህ በሚል እሺ አመሰግናለሁ ቴዲ በድጋሚ ምንድነው እንደምታየው እንግዲህ የጦርነቱ ሁኔታ በጣም አስቸጋሪ ነው የኤርትራ መንግስት ሆነ አሁን ኢትዮጵያ ውስጥ ያለው መንግስት ያላቸውን አስተሳሰብ ፕሬዲክት ለማድረግ አስቸጋሪ ነው አንዳንድ ሁኔታዎችን ባልተጠበቀና ባልታሰበ ሁኔታ የሚያደርጉበት ነገር አለ ግን በሁለቱ መካከል ያለው ልዩነት በኤርትራ መንግስት በኩል ሁሉ ጊዜ የሚያደርጋቸው ነገሮች ካልኩሌትድ የሆኑና የታሰበባቸው ስትራቴጂያይዝድ የሆኑ ነገሮች ናቸው በዚህ በኩል ደግሞ በኢትዮጵያ በእኛ በኩል ያለው አንፕሬዲክታቢሊቲ የባህሪው እንደሆነ አውቆ ግን እነዛ ነገሮች ሁሉ ደግሞ በሂሳብ የተሰሩና በጥሞና የታሰበባቸው ሳይሆን እንደው ለሾርት ተርምና ለአጭር ጊዜ ካለውበት ነገር ለመውጣት ወይም ደግሞ አንድ የሆነች የህዝብ ግንኙነት ስራም ለማድረግ ተብሎ ብዙ አገርንም ህዝብንም አንዳንዴ ራሳቸውንም የሚጎዳ ነገር ሲያደርጉ ይታያልና በዛ መስፈርት ስናየው እንግዲህ ሁሉ ጊዜም ጦርነት የመከሰቱ ነገር በኢትዮጵያና የኤርትራ ግንኙነት ደግሞ እንደምናቀው ኮምፕሌክስ የሆነ ነገር ነው የፍቅር ጊዜ ያለው የጸብ ጊዜ ያለው የፉክክር ጊዜ ያለው የአንድነት ጊዜ ያለው የመለያየት ጊዜ ያለውና ይሄ ብዙ አይነት ግንኙነቶች ያለፉበት የታሪክ ውደት ያለው ስለሆነ ሁሉም ነገሮች ሊከሰቱ ጊቭን ናቸው ማለት ነው ነገር ግን አሁን ጦርነቱ ከተከሰተ በየት በኩል ይከሰታል ምናልባት ከተባለ ሊሆን የሚችለው በኔ ግምት በኢትዮጵያ መንግስት ትንኮሳ ነው የሚሆነው ምክንያቱም ለኤርትራ መንግስት አሁን ወደ ኢትዮጵያ ጦርነት የሚያደርግበት ኢንሴንቲቭ ምንድነው በየሳስብ በመሰረቱ ማግኘት ያቅተኛል ማለት ነው ቀጥታ ወረራ ለማድረግ ኢትዮጵያን ቅኝ ግዛት ለመያዝ ነው የሚፈልገው ተወሰደብኝ ያለው መሬት ከሆነም ባልጀርስ ስምምነት መሰረት ያለውበት ቦታ ነው ብሎ አሁን ኦሬዲ ይዟል የሚፈልገውን ነገር ከህዋት ጋር የነበረውንም ቅራኔ በሚፈልገው አይነት አጣናቋል ስለዚህ አሁን ባለበት ሁኔታ የኤርትራ መንግስት ኦፌንሲቭ ነው ወደ ጦርነት የሚገባበትን ነገር ለማሰብ ያስቸግረኛል ስለዚህ ከሆነ ሊሆን የሚችለው በኢትዮጵያ መንግስት በኩል አንድም ተቃዋሚዎችን ይደግፋል የሚል ሪቶሪክ ሰማለው በሌላ መንገድ ደግሞ ትግራይ ጦርነትን በኩል ደግሞ ገብቶ የሰብአዊ መብት ጥሷል እንደዚህ የሚል አዲስ ሪቶሪክ ሁሉ መጀመሩ ነው ያለው ሁለተኛ የወደብን ፍላጎትም ከፍ አድርጎ ማንሳትና ያንንም አስፈላጊነቱን የግድነቱንም ደጋግሞ ማንሳት ያለው ስለዚህ ጦርነቱ ከተጀመረ ሊጀመር የሚችለው በየ የማስበው በኢትዮጵያ መንግስት በኩል ይመስለኛልና እንደዚህ ነው ምረዳው ቴዲ ሁለተኛ ጥያቄ አንስቼልህ ነበር ኤርትራ በኢትዮጵያ ውስጥ መታየት ያለባት እንዴት ነው ምክንያቱም ስላሰላለፍና ከሻዕቢያ ጋር ስለማበር በሚነሱ ሐሳቦች ዙሪያ የሰጠው አስተያየት ስለነበረ ነውና እንዴት ነው መታየት ያለበት ሻዕቢያ በኢትዮጵያ ፖለቲካ ውስጥ ወል እንግዲህ ሻዕቢያ ሲባል አሁን ባለው ሁኔታ ሻዕቢያ ላይ ይቻላልም የኤርትራ ከተፈጠረች ጊዜ ጀምሮ የኤርትራ መንግስት ብዬ ነው ወስደው ማለት ነውና የኤርትራ መንግስት ከሆነ ደግሞ ሻዕቢያ ነው ስለዚህ ኤርትራ ከተወለደች ጀምሮ ሌላ መንግስት የላትምና ስለ ኤርትራ መንግስት ከወራ ስለ ሻዕቢያ ነው የምናወራው ማለት ነውና ስለዚህ ኤርትራን ሪፕሬዘንት የሚያደርገው ሻዕቢያ ነው ማለት ነውና ያ ከሆነ እንግዲህ ሻዕቢያና የህዋት የታሪክ ግንኙነት እና የኤርትራ ራሷን ችላ አገር መሆን ከሁለቱ ድርጅቶች አንድነትና አብሮነት ጋራ የተገናኘ ነገር ነውና ጸብም ፍቅርም በዛ ደረጃ ያለ ነው በዚህ ሂደት ውስጥ በነበረው ሂደት ግልጽ ያልሆነ ግንኙነት ስለነበረ በሁለቱም ድርጅቶች ውስጥ አንዳንዴ
ሻቢያ ሲኒየርነትና የህዋት ጁኒየርነት ያለበት ግንኙነት ይመስላል በዛ መሰረት ከሄዱ በኋላ እንግዲህ ህዋት ትልቅ ሀገር ያዘ ኢህአዴግ ብሎ ኢትዮጵያን አጠቃላይ ሻቢያ ደግሞ ትንሽ ሀገር ያዘና ውሃ ዳር ተቀመጠ በዛ ምክንያት በሁለቱ ድርጅቶች ህልም ምክንያት ሴኩሪቲ እና ሪጂናል ሄጂሞኒ ኮምፒቲሽን አለ ስለዚህ በዛ ምክንያት የሁለቱ ድርጅቶች በተለያየ ጊዜ የተለያየ ጦርነት አድርገዋል ከዛም በኋላ ለ20 ዓመት ፍሮዘን ኮንፍሊክት ውስጥ ቆይተናል ያ ከሆነ እንግዲህ በኢትዮጵያና በኤርትራ መካከል ያለው ግንኙነት የሁለቱ ድርጅቶች ሪጂናል ሄጂሞኒ ፉክክር እንጂ በመሰረቱ ታሪካዊ በሆነ ሁኔታ ኢትዮጵያንና ኤርትራን ትብብር የበለጠ ይጠቅማቸዋል እንጂ ታሪካዊ ጠላትነት ይሄ የቅራኔ ታሪክ የለንም ብዬ ልላልችልም ከቅርታ ጋር ወደ ልደቱ ከመሄድ በፊት ይልቃል ኮንቴክስቱን ለማስቀመጥ ፈልጌ ነው አሁን ባለው የተቃዋሚዎች አሰላለፍ ሻቢያ እንደ አላይ መታየት አለበት ወይ እንደ አጋር መታየት አለበት ወይስ የሚል ነው ጥያቄ ወደዚህ አጥበበን ማለት ነው እኔ አጋር መሆን አለበት ባይ ነኝ ምክንያቱም አሁን ባለንበት ሁኔታ ከኤርትራ መንግስት ኢትዮጵያውያን ራሳችን እስከተባበርን ድረስ ችግር አለብን የህልውና ትግል አጋጥሞናል የአማራ ህዝብ ከሻቢያም ሆነ ከኤርትራ ህዝብ ጋራ የሚያጣለው ምንም አይነት መሰረታዊ ነገር የለም ከዛ ይልቅ አብይ ወጋሃለው ወደ ወዝድባሃለው ያለ ያልተጠበቀ ሁኔታ የኢትዮጵያን ህዝብ ጦርነት ውስጥ ሊያስገባ ነው ያልተጠና ያልታሰበ ዓለም አቀፍ ግንኙነትን ግምት ውስጥ ያላስገባ የጎረቤቶቻችንም ያገረባችንን አጠቃላይ የፖለቲካም ሆነ የማህበራዊ የኢኮኖሚ መረጋጋትን ግምት ውስጥ ያላስገባ በጀብደኝነት የተመሰረተ ወደ ፍለጋ ብሎ ጦርነት ሊለኩስ ጀምሯል የኢትዮጵያንም ህዝብ እንደዚሁ በጦርነት በኦሮሚያም በትግራይም በአማራም ጦርነት አውጆ ያመሰ ነው ያለው በአጠቃላይ ቀጠናውን ያመሰ ያለ መንግስት ነው ኢትዮጵያ ውስጥ ያለውና ይሄንን መንግስት በማስወገድ በኩል ራሳችንን ችለን ነገር ግን ይሄንን ቀጠናውንም ሆነ ኢትዮጵያን ሀገራችንን ያመሰን ኃይል በማስወገድ በኩል መልካም ግንኙነትና ትብብር እንዳንዳገሩ ነው ቢደረግ በየትኛውም ሀገር እንደሚደረግ ጦርነት ሁሉ ይሄ ከሉዓላዊነት ጋር የሚገናኝ አይደለም በራስ ውስጥ ጉዳይ መግባት አይደለም የፖለቲካም የሚሊተሪም የአጠቃላይ ስትራቴጂያዊ ግንኙነት እንደሚያደርግ አካል ሁሉ ይሄ ለነጻነት የሚታገል አካል ኤርትራንም ሆነ የሻቢያን መንግስት በአጋርነት መያዙ ተገቢነት ያለው ተግባር ነው ብዬ ነው ማምነው እሺ ልደቱ ቀደም ሲል በተነሱት ሐሳቦች ላይ አንተን አስተያየት እንደዚሁ የተወሰነ ጊዜ ወስደህ አቅርብልንና ከዛ በኋላ ኢንተርጀክት ማድረግ ትችላላችሁ መነጋገር ትችላላችሁ ተከታታዮቻችንን ባረበሽ መልኩ ኦፍኮርስ ለእናንተ ይሄን ማለት አይጠበቅብኝም ግን ኢንተርጀክት ማድረግ ትችላላችሁ መጠያየቅ መወያየት መነጋገር በመሃል ሐሳብ ማስገባት ትችላላችሁ ማለት ፈልጌ ነው ግን መጀመሪያ ልደቱ አሁን ቀደም ሲል በተነሱት ጉዳዮች ላይ የኤርትራ መንግስት መታየት ያለበትን መንገድና በኢትዮጵያ የሁለቱ በኢትዮጵያና ኤርትራ መካከል ጦርነት የመከሰተ ድልን በተመለከተ ባለ በዚህ ሳምንት የተመለከተው ሁለቱን ሐሳብህን ጋር የጦርነቱ ጉዳይ አይቀሬ ነው የሚለው ነገሮቹን ሰፋ አድርጎ ማየት የሚያስፈልግ ይመስለኛል አሁን የቀረው የውጊያ መከሰት ነው የቀረው ጦርነቱ በተለያየ መንገድ ኦሬዲ ተጀምሯል አንድ ጦርነት መጀመሪያ የሚጀምረው የሆነ ክስ በማቅረብ ወይም የጥቅም ግጭት አለኝ ከማለት ነው የሚጀምረውና በዚህ በኩል በተለይ በኢትዮጵያ መንግስት በኩል ለምሳሌ ሁለት ነገሮችን አቅርበዋል በኃይል በወረራ የኤርትራ መንግስት የያዘብኝ መሬት አለ እሱን በኃይል አስለቀቃለሁ የሚል ሐሳብ ያቀረበ ነው ከዛ በተጨማሪ ደግሞ ቀይ ባህርን ወይም ማሰብን ጠይቃለሁ ፈልጋለሁ የሚል እና በአጋሮቹ አማካኝነት በቀጥታ ለመናገር አንዳንዴ ድፍረት ቢያጣ በአጋሮቹ አማካኝነት በመገናኛ ብዙሃን አማካኝነት በውድም ይሁን በግድ የባህር በር የመብት ጥያቄን አሳካለሁ የሚል ዛቻ እየዛተ ነው ያለው እና ኦሬዲ ለአንድ ጦርነት መፈጠር ምክንያት የሚሆኑ ክሶች እየቀረቡ ነው ከክስም አልፎ ተጨባጭ ሆኑ ዝግጅቶች መሬት ላይ እየታዩ ነው በኢትዮጵያ መንግስት በኩል በኤርትራ መንግስትም በኩል ከፍተኛ የሆነ የሚሊተሪ ሞቢላይዜሽን አለ በሁለቱም እና የውጭ መገናኛ ብዙሃን ሳይቀር የዘገቡት ተጨባጭ ሆነ እንቅስቃሴ መሬት ላይ አለ አንዱ የሌላውን ተቃዋሚ ለመደገፍ የመዘጋጀት ጉዳይ አለ በተጨባጭ ከኤርትራ በኩል የቀረበ መረጃ ባላይም የኢትዮጵያ መንግስት በአደባባይ ወጥቶ የኤርትራን ተቃዋሚዎች እየደገፈ እንደሆነ ያሳየበት ሁኔታ አለ እና ጦርነቱ እንደዚህ ክስ በማቅረብ የፕሮፓጋንዳ ዘመቻ በማድረግ መሬትም ላይ ዝግጅት በማድረግ ኦልሞስት ተጀምሯል ማለት ይቻላል የቀረው
ውጊያ ነው የቀረው። ያን ውጊያ ማን ይጀምረዋል የሚለው በእርግጠኝነት ሊታወቅ የሚችል አይመስለኝም። የኢትዮጵያ መንግስትም ሊጀምረው ይችላል፣ የኤርትራ መንግስትም ሊጀምረው ይችላል። አንደኛው የተመቸ ጊዜና ሁኔታ አለኝ ብሎ ሲያስብ ስትራይክ ሊጀምር ይችላል እና እርግጠኛ ሆነን ከሌ ሊጀምር ይችላል ብለን ማለት የምንችል አይመስለኝም። ኢቭን ያ ውጊያ አይቀሬ ነው ለማለትም በጣም የሚያስቸግር ይመስለኛል። እኔ ከአለመሆን ይልቅ የመሆኑ እድል ሰፊ ነው የሚል ግምት አለ። ምክንያቱም በሁለቱም ዙሪያ የሚታዩት ዝግጅቶች ውጊያ ሊነሳ ይችላል የሚለውን እድል ሰፊ ያደርገዋል። ግን ደግሞ በጣም አስቸጋሪ ሁኔታ ውስጥ የሚያስገባ አጠቃላይ የሁለቱን ሀገሮች ብቻ ሳይሆን የአካባቢውን ሁኔታ የሚቀይር ጦርነት ስለሚሆን የውጭ እጆችም ስለሚገቡበት በቀላሉ ላይጀመር ይችላል እና ምናልባትም በተለያዩ ውስጣዊ ውጫዊ ግፊቶች እንደገና ተቀልብሶ የማይካሄድበትም ሁኔታ ሊፈጠር ይችላል የሚል ግምት አለኝ። ግን የትኛው ይሰፋል ካልከኝ የመከሰቱ እድል የበለጠ የሚሰፋ ይመስለኛል። እኔ በዚህ መልኩ ነው የማየው እና ኦልሬዲ ውጊያ ተኩስ ነው እንጂ የቀረው ለአንድ ጦርነት መነሳት ምክንያት የሚሆኑት ነገሮች እየተካሄዱ ነው። ጦርነቱ ኦልሞስት ተጀምሯል ማለት ይቻላል። ያ ውጊያ ይጀምራል አይጀምርም እንግዲህ ወደፊት የምናየው ነው የሚሆነው። ማን ይጀምረዋል በእርግጠኝነት ማወቅ አይቻልም። ምናልባትም ደግሞ ከምንጠብቀው ውጭም ደግሞ ሊቀር ይችላል። ግን ቅድም ቴዲ የትናንትናውን የጠቅላይ ሚኒስትሩን ንግግር በሚመለከት እያነሳህ ነበርና ከሱ ጋር አያይዤ ብዙም መገመት ይቸገራለሁ እኔ። ምክንያቱም እሳቸው ጦርነት ይጀምራሉ ቢሉ ላይጀምሩ ይችላሉ። አይ ሰላም ነው የምፈልገው ጦርነት በፍጹም አልጀምርም ቢሉም ደግሞ ሊጀምሩ ይችላሉ እና የእሳቸውን ንግግር አምኜ አባባላቸው ትርጉሙ ይሄ ነው ብዬ ሐሳብ ለመስጠት ይቸገራለሁ። ግን አብይ ዋጋለሁ ብሎ ያልተዋጋው ጦርነት አለ ዌል እንግዲህ አይታወቅም። አንዳንድ ጊዜ አልዋጋም ብሎ ስለሚዋጋ አንዳንዴ ያለውን ያደርጋል፣ አንዳንዴ ደግሞ ካለው በተቃራኒው ያደርጋልና እርግጠኛ ሆኜ የእሳቸውን ንግግር መሰረት አድርጌ ትንበያ ውስጥ ለመግባት በእኔ በኩል ማለት ነው ይቸገራለሁ ማለት ነው። እሱ ነው። ከዛ ውጪ ይሄ የኤርትራን መንግስት ወይም ሻዕቢያን በምን ሁኔታ ነው ማየት ያለብን የሚለው በእኔ እምነት ኤርትራ እንደ ሀገር እና የኤርትራ ህዝብ እንደ ወዳጅ መታየት አለበት ብዬ አምናለሁ። ለምን አንድ ህዝብ ነው የነበረው፣ አንድ ሀገር ነው የነበረው። በመጥፎ የታሪክ አጋጣሚ ነው አንድ የነበረው ህዝብ ሁለት የሆነው ወይም አንድ የነበረው ሀገር ሁለት የሆነው። ስለዚህ ሀገሩና ህዝቡን በጠላትነት መፈረጅ ተገቢ ነው የሚል እምነት የለኝም። ነገር ግን አሁን በስልጣን ላይ ያለው የሻዕቢያ መንግስት ለኢትዮጵያ በጎ የማያስብ ደካማ እና የተከፋፈለች ኢትዮጵያን ለማየት ሁልጊዜም የሚሰራ ኃይል ነው የሚል እምነት አለኝ እና በዚህ ምክንያት እኔ እንደ ጠላት ነው የምፈርጀው። በዛም ምክንያት ደግሞ ማንኛውም ኢትዮጵያዊ የሆነ ኃይል በስልጣን ላይ ካለው መንግስት ጋር የትኛውንም ያህል ቅራኔ ቢኖረው ከሻዕቢያ ጋር መተባበር አለበት የሚል እምነት የለኝም። ከሻዕቢያ ጋር በመተባበር ለኢትዮጵያ በጎ ነገር ማምጣት ይቻላል የሚል እምነት የለኝም። ወደኋላ መለስ ብለን ያለውን ታሪክ ብናይ ያን ነው የሚያረጋግጠው እና ኢትዮጵያውያን የራሳቸው በቂ አጀንዳ አላቸው። እርስ በርስ መተባበር ከቻሉም አገር ውስጥ በቂ የሚባል ኃይል አላቸው። የሚያስፈልጋቸው እርስ በርስ መተባበር ነው እንጂ ኢትዮጵያውያን በተለይ በኢትዮጵያ ጠላትነት ከሚታወቅ ኢትዮጵያን ሁልጊዜ ለማዳከም ከሚሰራ የውጭ ኃይል ጋር መተባበር ለእኔ ታሪካዊ ስህተት ነው የሚል እምነት ነው ያለኝ። ግን ደግሞ ሌሎች ያላቸውን አስተሳሰብ አከብራለሁ። እዚሁ እንግዲህ እንዳልኩት አሁን እዚሁ ላይ የተወሰነ መነጋገር ያስፈልገናል። ምክንያቱም በጣም ወሳኝ ነጥብ ይመስለኛል። ሻዕቢያን ብቻ ሳይሆን በአጠቃላይ በኢትዮጵያ ፖለቲካ ውስጥ አሊያንስ ሲፈጠር ምን ነገሮች ታሳቢ መሆን አለባቸው የሚለውንም አብሮ የሚጠቅስ ነገር ስለሆነ እንዳልኩት ኢንተርጀክት ማድረግ ትችላላችሁ ሁለታችሁም። ግን አሁን ልደቱ ሐሳቡን ስለገለጸ ይልቃል እዚህ ላይ የተወሰነ ነገር ብታክልልን እፈልጋለሁ ቅድም ካነሳው ነገር አንፃር። ምክንያቱም ሰው እንግዲህ በታሪክ ካልተስማማህበት ትነግረኛለህ። በታሪክ ሻዕቢያ በኢትዮጵያ ውስጥ ላሉ ህብረተሰቦች በጣም ከባድ የሆነ ኮንተምፕት ያለው ጥላቻ ያለው ድርጅት ነው ሊባል የሚችል ነው። እኔ እንደዛ አምናለሁ። ወላ አጠቃላይም ስናየው ለአማራም ህዝብ፣ ለትግራይም ህዝብ፣ ለኦሮሞም ህዝብ፣ ለሌሎቹም በኢትዮጵያ ውስጥ ላሉ ህብረተሰቦች በጣም ለአንዳንዱ ንቀት፣ ለአንዳንዱ ጥላቻ፣ ለአንዳንዱ ሌላ አይነት በጎ ያልሆነ ግብና ስሜት ያለው ድርጅት ነውና ያንን ቀይሯል ብለህ ነው የምታስበው ወይ? አንድ ሁለተኛ በኢትዮጵያ ውስጥ ገብቶ ለምሳሌ በትግራይ የፈጸመው ጭፍጨፋ የአማራን ህዝብ አይመለከተውም ወይ? በአማራና በትግራይ ህዝብ መካከል የጥቅም ቅራኔ በአሁኑ ወቅት ወይ በአማራና በትግራይ ፖለቲካ ውስጥ ልበለው ፖለቲካ መካከል
የጥቅም ቅራኔ አለ ማለት ነው ወይ የሚል ጥያቄ ላነሳልህ ፈልጌ ነው። ቅድም እንዳልኩ እንግዲህ በነገሮቹ ባውድ መታየት አለባቸው ሲባል ሁሉም ሀገሮች በየትኛውም ጊዜ የወዳጅነት ታሪክ አላቸው፣ የጠላትነት ታሪክ አላቸው፣ የጸብ ታሪክ አላቸው። አትሊስት ይሄ አሁን ለኔ ተርሚኖሎጂው የሚያስቸግረኝ ታሪካዊ ጠላትና በምንም አይነት መገናኘት የለብንም ከሚለው ኮንሰፕት እንጂ ኢትዮጵያና ኤርትራ እኮ ተዋግተዋል እኮ ለ20 ዓመት በፍሮዝን ኮንፍሊክት ቆይተናል። እንዲሁም ደግሞ ከኢትዮጵያ ለመለየት ባደረጉት ጦርነት ውስጥ ረጅም የሆነ ፕሮፓጋንዳና ህዝባችንን የሚከፋፍል ያልተገባ ጥላቻ ተረጭቷል። ይሄንን በየትኛውም ጊዜ በተናገርኩበት ጊዜ ሁሉ ዘንግቼው አይደለም። ነገር ግን ይሄ አሁን ላለብን የህልውና ትግልና ስልጣን ላይ ካለው መንግስት ከሚያደርስብን ሁኔታ አንፃር የሚደረግ የፖለቲካ ግንኙነት የጸጥታ እና የፖለቲካ ትብብር በምንም አይነት የኢትዮጵያን ከመክዳትና ታሪካዊ ጠላት ጋር ከመገናኘት ጋር ተደርጎ ሊታይ አይገባም። በግልጽ አነጋገርም አሁን ከቅርብ ጊዜ እኮ አቶ ጌታቸውም ሲናገር እንደሰማሁት ዶክተር ደብረጽዮንም ሲናገሩ እንደሰማሁት ሁለቱም ከሻዕቢያ ጋር ንግግሮችን ለማለዘብና ያሉትን ቅራኔዎች ሁሉ በሰላም ለመፍታት ውይይት እንዳደረጉና እንደተገናኙ የትግራይ ጊዜያዊ አስተዳደር መሪ ፕሬዚዳንት አቶ ጌታቸው ረዳ ሲናገሩ ሰምቻለሁ። ስለዚህ ይሄ ማለት በአብይ ዕውቅናና ግጭት ለመቀነስ ማለት ያ አሁን ይሄ ከታሪካዊ ጠላትነት ጋራ እንዴት ብሎ እንደሚገናኝ ወይም እኔ የትግራይን ህዝብ መጥላት ወይም አለመፈለግ ነው አይታይም። አውቃለሁ ይሄን ስታነሳው በዛ ደረጃ እኔንም እንደማታስበኝ፣ ነገር ግን መብራራት ስላለበት በዛ ደረጃ የሚያስብ ሰውም እንዳለ ቁስሉ ትኩስ እንደሆነ ስለሚገነዘብ ይሄንን ነገር ማስረዳት ራሴንም ደግሞ ዲፈንድ ማድረግ ተገቢ እንደሆነ እረዳዋለሁ። እና ያም ተባለ ያ አንደኛ ፖለቲካ ማለት በብዙ ችግሮችን መፍታት፣ በሚያግባቡ ነገሮች መስራት፣ ልዩነትን ማጥበብ፣ ሰላምን ማምጣት፣ ትብብር ማድረግ፣ የጋራ የህዝቦችን ግንኙነት ማሳደግ ነው። በእኔ እምነት የሻዕቢያና የህወሓት ግንኙነት የፈጠረው ሪጂናል ሄጅሞኒና ኮምፒቲሽን ግልጽ ያልሆነ ግንኙነት የፈጠረው ነገር እንጂ በውስጣችንስ ያለው ጥላቻ ሻዕቢያ ከኛ ጋር ካለው ጥላቻና እኛ ከኛ ጋር ያለን ጥላቻስ ቢወዳደር በቁም እየተቃጠልን እኮ ነው ያለነው። ልክ ነው። ያው አንዱ ጥላቻ ሌላውን ትክክል ስለማያደርገው ነው እንጂ ትክክል ነው። ግን በሁለቱ መሃል ካለው ግንኙነት ለዛኛው ኤክስኪዩዝ አለኝ። በሁለቱ መካከል ባለው ግንኙነት ብቻ እንዴት ሊወሰን ይችላል ልልህ ነው። ማለት አይዲዮሎጂካሊ ሻዕቢያ ትላንትና በኢትዮጵያ ባሉ ህብረተሰቦች ላይ ያለው አስተያየት እንደዛ አልነበረም ነው መተለኝ ወይስ አሁን ተለውጧል ነው? ግልጽ ማድረግ ፈልጌ ነው። ተለውጧልም አልተለወጠም ብለል አልችልም። በጋራ በሚያደርጉ ነገሮች ቅሬታዎች እንዳሉ የነበሩ ነገሮችን ደፍጥጦ ለማጥፋት አይደለም፣ የነበሩ የታሪክ ሂደቶችን ዘግቶ አሁን ላለብን የጋራ ጉዳይ ግን የጋራ በሚያደርጉ ነገሮች መስራት በዓለም አቀፍ ግንኙነት ውስጥ የተለመደ ነገር ነው። ኤርትራ ራሱን የቻለ ሌላ ሀገር ነው። ከኢትዮጵያ ጋር ሌላ የጸብም ታሪክ አለ። ቅድም መግቢያ ላይ እንዳልኩት የጦርነት ታሪክ አለን፣ የአብሮነት ታሪክ አለን። አሁን በምንገኝበት ሁኔታ ውስጥ ግን በጋራ በሚያግባባን ነገር ውስጥ በአማራ ህዝብ ላይ የህልውና ትግል እያለ የትግራይ ህዝብም እንደዚሁ በሲጅ ሲያሰቃየው የሚኖር አሁንም ቢሆን ያልተፈታ ሁኔታ ባለበት ሁኔታ የኦሮሞም ህዝብ ጦርነት ውስጥ ያለ አጠቃላይ ኢትዮጵያንም ቀጠናውንም የሚያምሰው ካለ ይሄንን ስርዓት በማስወገድ በልኩ በሚያግባባን ጉዳይ ላይ በጋራ መስራት ከታሪካዊ ጠላት ጋር መተባበር ሆኖ ሊታይ አይችልም። እስከ ትናንትናም ድረስ ደግሞ ግንኙነቱ መልካም ነው ተብሎ የኢትዮጵያ ህዝብም አጠቃላይ የኤርትራ ህዝብም ደግፎ ስንት ድግስና ስንት ጭብጨባ የነበረበት ታሪክ ነበር ከ3 ዓመትና ከ4 ዓመት በፊትና ያኔ ተቃውሞ ነበር አይደል? አንተ ግንኙነቱ በቅጡ ይሁን ነው ኤግዛክትሊ መንገዱን አልተቀበልከውም ነበር። ካቶልደቱ ጋራ በነበረን ሸገር ቴሌቪዥን ላይ አስተዋውሳለሁ። እኔ መጀመሪያ ግጭቱም ሆነ ጸቡ ያለው በድንበርም ያለው በሁለቱ ድርጅቶችም ስለሆነ ከትግራይ ህዝብም ጋር በተለይም ከህወሓትም ጋር ይሄን ችግር የፈጠሩት ከዛ ይሁን እንጂ አልፎ በሚደረግ ነገር ውስጥ እንደውም ለሌላ ላልተገባ ግንኙነትና ከህወሓት ጋር የተጣሉት ሁሉ ሰዎች ተደምረው ሌላ ግጭት የሚፈጥር ልክ የተለዩት ሁሉ ከህወሓትና ከኢትዮ ኤርትራ ጦርነት በኋላ የመጡት ሁሉ ወደ ህወሓት ይደመራሉ። ለሀገር ውስጥ የፖለቲካ በሽሽቅ ይሆንና ይሄ ነገር ሳይጸና ሌላ መንገድ ይዛል ብዬ ተናግሬያለሁና የስልቱን እንጂ በመሰረቱ መገናኘቱን በምንም አይነት ልጠላ አልችልም። እሺ ልደቱ እስኪ ገባ ድረስ ነው እኮ ነው ጥያቄ የምጠይቅህና አንድ ጥያቄ ልጨምራ ወደ ልደቱ ሄዳለሁኝ። ይሄንኑ ተመሳሳይ ሎጂክ ስለ ግብጽስ ማለት ትችላለህ ይልቃል? ኖ የግብጽ ጋር ያለን ግንኙነት ኢንታየርሊ የተለየ ነው። ከግብጽ ጋር ታሪካዊ ጠላታችን ናት፣ ምንም ጥያቄ የለውም። ከግብጽ ጋር ያለን ግንኙነትና ከኤርትራ ጋር ያለን ግንኙነት አንድና ያው በፍጹም ሊሆንም ሊወዳደርም አይችልም።
እሺ ልደት የኤርትራ ህዝብ እኮ አንድ አይነት ህዝብ እኮ ነው እኮ አንድ አይነት ህዝብ ሁለት ሀገር ነው ያለን እኮ እና ይልቃል አንደኛ ህዝቡንና የኤርትራ መንግስት አንድና አንድ አታድርገው እሱን ያደበላለከው ነው እኔም ያልኩት ቅድም አስመሬ ነው የተናገርኩት የኤርትራ ህዝብ የኢትዮጵያ አይደለም ታሪካዊ ጠላትም አይደለም ወዳጅ ነው አንድ ህዝብ ነው ብዬ ነው ማምነው ማለት ነው በመጥፎ የታሪክ አጋጣሚ ለሁለት ለመከፈል ተገደደ እንጂ በብዙ መስተጋብር በታሪክም አንድ ህዝብ ነው የወደፊት ጣዋ ፈንታውም አንድ ህዝብ ነው ብዬ ነው ማምነው እና በህዝቡ መካከል የሚኖረው ግንኙነት ምንም ጥርጥር የለውም ጤናማ ነው አስፈላጊ ነው አሁን ያወራን ያለነው ስለ ኤርትሪያ ወይም ስለ ሻቢያ መንግስት ነው ያወራን ያለነው በአንድ በኩል በሌላ በኩል ደግሞ ስለ አጠቃላይ ግንኙነት አይደለም ስለ ዲፕሎማሲ ግንኙነት ስለ ጤናማ የህዝብ ለህዝብ ግንኙነት ስለ ጤናማ የሀገሮች ግንኙነት አይደለም ያወራን ያለነው ስለ ጦርነት ትብብር ነው እስከሚገባይ ድረስ ቴዲ ያቀረበው ጥያቄ አሁን ባለው የኃይል አሰላለፍ ኢትዮጵያ ውስጥ ያሉ በትጥቅ ትግል እንቅስቃሴ ያደረጉ ያሉ ኃይሎች በኢትዮጵያና በኤርትራ መካከል ጦርነት ቢነሳ ከሻቢያ ጋር አብረው መተባበር አለባቸው ወይስ የለባቸውም ነው ጥያቄው ይሄን ነው እንጂ እየተቃወምኩ ያለሁት እኔ በኢትዮጵያና በኤርትራ መካከል አሁን በሁለቱም አምባገነን መንግስታት ነው ያሉት ግን ጤናማ የሆነ የዲፕሎማሲ ግንኙነት እንዲኖር ፈልጋለሁ አሁን ቢሆን ማለት ነው ጤናማ የሆነ የህዝብ ለህዝብ ግንኙነት እንዲኖር ፈልጋለሁ የጦርነት ትብብር ግን መንግስትም ሲያደርገው ትክክል አይደለም አውግዘናል አንተም እኔ የኢትዮጵያ ሉዓላዊነት ደፍሮ ሲገባ ኢትዮጵያዊ የሆኑ ዜጎቻችንን በግፍ ሲጨፈጭፍ አውግዘናል ተመሳሳይም ነገር ሌሎች ተቃዋሚዎች ሲሰሩት ልደግፍ አልችልም ደብል ስታንዳርድ ነው የሚሆነው አንድ እሱ ነው ሁለተኛ ሁለቱን ለመናገር ከግብጽም ጋር እናነጻጽር ካል ግብጽ በጣም ተጨባጭ ሆነ ኢንተረስት አለ ብላ ታምናለች በኢትዮጵያ በዛ ምክንያት ደካማ ኢትዮጵያን ትፈልጋለች እናነጻጽር ካል ግን በዝርዝር የሻቢያ ጠላትነት ከግብጽ ይበዛል እንጂ አያንስም በብዙ መገለጫዎች በምክንያቶች ልታስረዳ ትችላለህ ልደቱ ወይ ግብጽ ያደረገችው የምታደርገው አንድ ነገር ነው እስካሁን አይደለ የኢትዮጵያ ተቃዋሚዎችን በርቀት ትደግፋለች ነው በመደገፍ ረገድ ከግብጽ በብዙ ጥፍ የበዛ የኤርትራ መንግስት ወይም ሻቢያ ይደግፋል ባለፉት 27 ዓመታት እኮ እነዛ ተቃዋሚዎችን መደገፉን ታዲያ የኢትዮጵያን እንደማዳከም ነው የምትቆጥረው አንተ አዎ 5 ወይም 6 የመገንጠል መብትን የሚያራምዱ ሌሎች 2 ወይም 3 ደግሞ የአንድነት አጀንዳ የሚያራምዱ ሁሉንም በኢትዮጵያ ተቃዋሚ አሉ የሚባሉ ተቃዋሚዎች እየሰበሰቡ ማደራጀትና እንዲዋጉ ማድረግ ከጤናማ አስተሳሰብ የሚመነጭ አይደለም በተለይ ደግሞ የአማራ ህዝብ ለሚያደርገው ትግል ከሻቢያ ጋር መተባበር አለበት ብዬ አላምንም በነገር ላይ እንዴ አሁን ወነግና ነው ብንተባበር እኮ በሐሳብ በጣም የተለያየን ለደሱ ለምሳሌ ኦኤልኤ እና ፋኖ በአመለካከት ደረጃ በጣም የተራራቁ ናቸው እንዲተባበሩ ከፈቀድ ሁለቱም ኦኤልኤ እና ፋኖ ይተባበሩ አላልኩም ኢትዮጵያዊ ኃይሎች ናቸው መተባበር ያለባቸው እንጂ ከውጭ ጠላት ጋር መተባበር የለባቸውም ነው ያልኩት እንጂ በጠላትነት ነው ኮንሰፕቹዋሊ አሁን እኔ ይኸውልህ ኦኤልኤም ኢትዮጵያዊ በመሆኑ ብቻ መተባበር አለባቸው መብቱ ነው ከተባለ ፋኖም ተቋሚ በመሆኑ በመተባበራቸው ችግር የለም ከተባለ ሁለቱም ችግር ከሌለባቸው ደግሞ ሻቢያ ሲደግፋቸው ጠላት የሚሆነው እነሱ ሲተባበሩ ምንም ችግር የለም የሚሆነው ለምንድን ነው የሻቢያን ጠላትነት ይሄ እንዴት ነው የሚያሳይ ነው ሎጂክ አንደኛ በራሱ ነው አንደኛ በምንም ታምር ፋኖንና ሻቢያን ኦላንና ወይም ኦኤልኤፍንና ሻቢያን አንድ አርጌ ላነጻጽር አልችልም እነዚህ ኢትዮጵያዊ ኃይሎች ናቸው የኛ ናቸው ወደርናቸውም ጠላናቸው ኢትዮጵያውያን በመደገፉ ከሆነ ጠላት ያልነው ማለት ነው እነዚህን ድርጅቶች በመደገፉ ጠላት ነው ስላልከኝ ነው እኮ ልደሱ በመደገፉ ብቻ አይደለም ሳይደግፍም ጠላት ነው አልኩ እኮ እስቲ እነዛ ምሳሌዎች አስረዳኝ እነዛ ምሳሌዎች ሳይደግፍ ጠላት የሆነባቸውን ምክንያቶች ለመማር ነው ልደሱ ሌላ ነገር አይደለም አቋም ነው እኔ ከተጸነሰ ጀምሮ ሻቢያ የኢትዮጵያ ጠላት ሆኖ ነው ሲሰራ ይኖረው ኢትዮጵያን በአለም ለመጀመሪያ ጊዜ አንድን ጥቁር ሀገር በቀይ ግዛት ከመፈረጅ ጀምሮ አንድ የነበረው ህዝብ ሁለት እንዲሆን ኢትዮጵያ በታሪክ የነበራትን የባህር በር እንድታጣ በማድረግ ረገድ የኢትዮጵያ ተቃዋሚዎችን በማጠናከር በማስታጠቅ ረገድ ትልቅ ሚና የተጫወተ ድርጅት ነው ኢትዮጵያን የአንድ ብሔር ሀገር አማራ ብሎ ሰይሞ የአማራ ህዝብ በጠላትነት እንዲታይ ያደረገ በአለምም ደረጃ በአካባቢም ደረጃ ሻቢያ ነው ሀድጊ ብሎ ነው የአማራን ህዝብ የሚጠራው ህዋትም እኮ ያን ተቀብሎ ግንባር ፈጥሮ ምናወራው እኮ ስለ ኤርትራ ስለ ሻቢያ ነው ስለ ህዋት አሁን እኮ ታሪካዊ ጠላት ለማለት ምክንያት ስፈልግ አሁን ሻቢያ በዛ ደረጃ ካልኩት ይልቃል ህዋት ያንኑ እንትን ተቀብሎ የኤርትራ መገንጠል ደግፎ አብሮ እንሯል የኛ ታሪክ ስለዚህ ሻቢያን ጠላት ካልኩ ህዋትን እንዴት ለየው ነው ይሄንን
ይልቃል የኔን መርህ ምናልባት ሌላ ሚዲያ ላይ ሲናገር ሰምተ ከሆነ የትኛውንም አይነት የፖለቲካ ቅራኔ ቢኖረን ኢትዮጵያውያን በአንድ ሀገር ውስጥ ያለን የፖለቲካ ኃይሎች በጠላትነት መታየት አለብን የሚል እምነት የለኝም በመርህ ደረጃ የለኝም የውጭ ኃይልን ነው ጠላት ብዬ የምጠራው እኛ የውስጥ ችግራችንን በውይይት በድርድር መፍታት አለብን የሚል እምነት ነው ያለኝ ያሉንን የፖለቲካ ቅራኔዎች በዛ ደረጃ ነው መፍታት ያለብን የሚል እምነት ነው ያለኝ አሁን እየተናገርኩ ያለው ስለ ውጭ መንግስት ነው ኢትዮጵያዊ ስላልሆነ ኢትዮጵያዊ አይደለሁም ብሎ ስለተገነጠለ አካል ነው ማወራው ይሄን ወስዶ ከህወሓት ጋራ ከኦላ ጋራ ማነጻጸር ተገቢ ነው የሚል እምነት የለኝም እሱን ማነጻጸር ካለብን ከግብጽ ጋር ነው ማነጻጸር ያለብን ቅድም የበለጠ ነው ግብጽ ብለሃል እሱን መነጋገር እንችላለን ለንጽጽር ሊሄዱ የሚችሉ ነገሮች ናቸው ሁሉም የውጭ መንግስታት ስለሆኑ ስለዚህ ሻዕቢያ ሊጨርስልህ ከፈለክ አታቋርጥ ቅድም እንዳልኩ ከትርክት ጀምሮ ኢትዮጵያን በመውጋት የኢትዮጵያ ተቃዋሚ ኃይሎችን ሳይመርጥ ባጀንዳ በማስታጠቅ ከፍተኛ የሆነ ስራ የሰራ ድርጅት ነው ለመንግስትነት ከበቃም በኋላ 1983 በኋላ ለራሴ ይጠቅመኛል የሚለውን መንግስት ኢትዮጵያ ውስጥ ደግፎ ኢትዮጵያን እየበዘበዘ ያደህየ ራሱን ለማበልጸግ የሰራ ኃይል ነው ይሄን ልታደርግ አትችልም ሲባል ደግሞ ታንክ አሰልፎ በኢትዮጵያ ላይ ወረራ ይፈጸመ ነው ወረራ በአደባባይ ይፈጸመ ነው ዓለም ያወቀው ነገር ነው ይሄ ከዛ በኋላም ደግሞ ይሄው 18 ዓመት ቂም ቋጥሮ ኢትዮጵያውያንን የኢትዮጵያን ድንበር አልፎ ገብቶ በግፍ በአሰቃቂ ሁኔታ የጨፈጨፈ ነው የደፈረ ነው የኢትዮጵያን ሀብት ንብረት ወርሶ የወሰደ ነው እንደ ትግራይ የፖለቲካ ኃይሎች ለሻዕቢያ ባለውለታ አይደለም ለነሱ እንኳን የራራ ኃይል አይደለም ይሄ ጨካኝ ኃይል ነው ለነሱ ብቻ ለፖለቲካ ኃይሎቹ ብቻ አይደለም ህዝብን የጨፈጨፈ ኃይል ነው አንተ እንዳልከው ማንካና ሹካ ሳይቀር ከህብረተሰብ ከመንግስት አይደለም የዘረፈ ኃይል ነው ወጣቶችን ያሰለፈ የረሸን ኃይል ነው እዛው ጎረቤቱ አንድ ቋንቋ አንድ ባህል የሚጋሩ ህዝቦችን በዚህ ደረጃ የጨፈጨፈ ሀድጊ ብሎ ለሰየመው ለአማራ ርህራሄ ይኖራል የሚል እምነት የለኝም ነገ ከነገ ወዲያ ወደ ኢትዮጵያ ወደ አማራ ክልል የመግባት እድል ካገኘ ብዙ ግፍና በደል ሊፈጽም የሚችል ኃይል ነው ከዚህ ኃይል ጋር መተባበር ተገቢ አይደለም ኢትዮጵያውያን በቂ የህዝብ ቁጥር አለን በቂ ብሶት አለን በቂ የጋራጅ አጀንዳ አለን እኛ ከተባበርን አንድ በስልጣን ላይ ያለን አምባገነን መንግስት ከስልጣን ለማውረድ ማንችልበት ምንም ምክንያት የለም በእኔ እምነት ከእንዲህ አይነት ታሪካዊ ጠላት ጋር መተባበር ተገቢ ነው የሚል እምነት የለኝም አነጻጽርልኝ ካልክ ደግሞ ከግብጽ ባላነሰ ሻዕቢያ የበለጠ የኢትዮጵያ ጠላት ይልቃል ሐሳቦችን አቅርብ እና ወደሚቀጥለው ርዕስ እንሻገራለን ዋና ሐሳብ መግለጽና ለተከታታዮቻችን እንዲነጋገሩበት ውይይት መለኮስ ነው ሐሳባችንና በአንተ በኩል ያለውን ደግሞ ሐሳብህን አንሳ እንደዚሁ እንደ ቅድም ልደቱም ጥያቄዎች መጠየቅ ትችላለህ በመካከል ቀጥል ይልቃል አሁን እንግዲህ ከልደቱ መከራከሪያዎች የኤርትራ መንግስት ታሪካዊ ጠላት ብሎ ለማድረግ ያነሳቸውን መከራከሪያዎች ለታሪካዊ ጠላትነት ተዋግተናል ይሄ ደረቅ ታሪክ ነው የሚካድ አይደለም የፍቅርም የጸብም የጦርነትም ታሪክ አለን ራሳቸውን ለመገንጠል ባደረጉት እንቅስቃሴ ከኢትዮጵያ ለመለየት የቀይ ግዛት ታሪክ አድርገው ተለይተዋል ራሳቸው ሀገር ሆነዋል ነገር ግን ኤርትራ የምትባል ሀገር ከተፈጠረች በኋላ ያለው ነገር ያንን ደግሞ ህወሓትም ተቀብሎ አብሯቸው ትክሻ ለትክሻ ተዋግተዋል ስለዚህ ያንን መንግስት ጠላት ነው በየታሪካዊ ጠላት ነው ካልኩት ያንን ተቀብሎ አብሮ ተዋግቶ ሁለት ሀገር ተካፍሎ ለዛች ሀገር እውቅና የሰጠው የኔው ሀገር ጉድ የኔው ሀገር መንግስት ስለዚህ ልጨርስ ልደቱ ልጨርስ አንተ ነው የሌለ ክርክር ለምን ታቀርባለህ ጥያቄው የጠየቀን እኮ ስለ ህወሓት አይደለም ስለ ሻዕቢያ ነው እኮ ታሪካዊ ጠላት እኮ ነው ይኸውልህ ልደቱ ታሪካዊ ጠላት ለማለት በእኔ ሀገር ውስጥ ያሉ ሰዎች የሰሩትን ነገር የዛን ሀገር ታሪካዊ ጠላት ብዬ ለመፈረጅ የኔ ሀገር ሰዎች ያደረጉትን ነገር ያደረገን አካል እንደውም የውጭ ሀገርማ በጣም እንትናለው ማንኛውም ሀገር ለራሱ አሁን አንተ በመትለው ኤርትሪያ ከሶማሊያም ጋር ኮንታክት እናቀለን ኮልደቱ ከሶማሊያ ጥያቄ ልጠይቅህ ኤርትሪያ ታሪካዊ ጠላት አይደለም ነው የምትለው አሁን አንተ አንድ የውጭ መንግስት ኤርትሪያ ካደረገው በላይ ምን ሲያደርግ ነው ታሪካዊ ጠላት ሊባል የሚችለው ወይስ በአለም ላይ ታሪካዊ ጠላት የሚባል ነገር የለም ነው ክርክር ነው ታሪካዊ ጠላት ማለት ሀገርን እስከሚጠፋ ድረስ በየትኛውም ሁኔታ የማይታረቅ ቅራኔ ያላቸው በምንም አይነት ለመጠፋፋት ሁሉ ጊዜ ኢሚነንት የሆነ አደጋ ላይ ያሉ አቅም ቢያገኙ አንዱን የማጥፋት ነገር ሊኖራቸው የሚችል መሆን አለበት ታሪካዊ ጠላት ብዬ ለመስጠት በምንም አይነት የማይታረቅ ቅራኔ መኖር አለበት ነገር ግን ሁለት ሀገሮች ጎረቤቱ ነው ከጎረቤቶቻችን ጋር በተለያየ ታሪክ በተለያየ ሁኔታ ተዋግተናል ከሶማሌ ጋር ተዋግተናል ኤርትራም ለመለየት ብሎ ተዋግተናል እስካሁንም ተዋግተናል ለምንንም አመተነው ጦርነት አድርገናል ተመልሰን ሄደን ግን
በራሱ ከተዋጉት ኃይላት ጋራ ጌታቸውና ደብረጽዮን ተገናኝተዋል ታሪካዊ ጠላት ከሆነ እንዴት ሊገናኙ ይችላል ኦ ማይ ጋድ እነሱ መገናኘታቸውን እኔ እኮ ትክክል ነው አላልኩም አብረው ለመስራት እኮ እኔም እኮ እነሱ አብረው ለመስራት ለሰላም ያስፈልገኛል ብሎ ከሰራ ነው አሰም አዳምጠኝ እኔ ያልኩ ያለሁት ፋኖ ለምን ይገናኛል አይደለም ቲፒኤልኤፍ ሲገናኝ ትክክል ነው ፋኖ ሲገናኝ ትክክል ነው አላልኩም ማንኛውም ኢትዮጵያዊ ኃይል ከውጭ ጠላት ጋር ተባብሮ የኢትዮጵያን መንግስት መውጋት የለበትም ነው ያልኩት እንጂ ቆይ አዳምጠኝ እኔ መረጃው የለኝም አንተ መረጃው ካለ ልትል ትችላለህ ቲፒኤልኤፍ ከሻቢያ ጋር እየተገናኘ ከሆነ ስህተት ነው ታሪካዊ ስህተት ነው ብዬ ነው ማምነው ስለዚህ ቲፒኤልኤፍ እነሱ ናቸው ተገናኘን ያሉ ልደቱ እነሱ ናቸው ያሉ እኔ አይደለም ያልኩት ፐብሊክ ኖሌጅ እኔ እሱ አይደለም ችግሩ አልኩ እሺ ይገናኝም አልኩ እኮ ከተገናኘም እና እውነትም ከሆነ ለኔ ታሪካዊ ስህተት ነው ለምን ፋኖ ያደርገዋል አይደለም ይያልኩ ያለሁት ኦላም ካደረገው ህውሃትም ካደረገው ስህተት ነው ይያልኩ ነው ያለሁት ለምን ቲፒኤልኤፍ ላይ መንጠላጠል እንደፈለከ አላቀም እኔ እየጠየቅኩ ያለሁት በግልጽ አንደኛ አሁን ከጉርብትና ጋር አታያይዘው የኤርትራን ህዝብ አይደለም ጠላት ይያልኩ ያለሁት ወይም አገረ መንግስቱን አይደለም ይያልኩ ያለሁት አሁን ያለውን አድሚኒስትሬሽን ሻቢያን ነው ይያልኩ ያለሁት ነገር ከነገ ወዲያ ለምሳሌ ኤርትራ መንግስት እድለኛ ሆነ ኤርትራ ህዝብ እድለኛ ሆኖ ወይም ታግሎ ሌላ ጥሩ መንግስት ቢመጣ ታሪካዊ ጠላት ነው ልላችሁ ከዛ ጋራ በትብብር መስራት አለብን ብያምናል ዘረዘርኩል ከተወለደ ጀምሮ እስካሁን ድረስ ጸረ ኢትዮጵያ አቋም ያለው ድርጅት ነው ይሄን በተግባር ሲያሳየ ነበር ለኢትዮጵያ የ100 ዓመት የቤት ስራ ሰጠው ብሎ የሚያምን ድርጅት አንድም ቀን እኛን ለማዳከም ተኝቶ የማያቅ መንግስት ነው እንነጋገር ከተባለ ግብጽን በኢትዮጵያ ታሪካዊ ጠላትነት መፈረጅን አምነህ ከተቀበልክ ከግብጽ በላይ ሻቢያ በኢትዮጵያ ጠላትነት ሊቆጠሩ የሚችሉ ተግባራት አሉት ከዚህ አንፃር እንዴት አድርገህ ታስተርቀዋለህ ነው እኔም እኮ ያደረጋቸውን ሁኔታዎች በዝርዝር ሳይሆን ከተነጋገርነው ውስጥ አንደኛው ተቃዋሚዎችን መደገፉና ተቃዋሚዎች እዛ ኤርትራ ውስጥ ቤዝ ማድረጋቸው ከሆነ እነዚህ ተቃዋሚዎችን የኢትዮጵያ ህዝብ የነጻነት ታጋይ አድርጎ የሚያያቸው ከጎረቤት ሀገር ጋር ደግሞ ማንኛውም ትጥቅ የሚያደርግ ድርጅት ሆነምን በተለያየ ጊዜ በታሪክ አጋጣሚ ከጎረቤቶቹ ድጋፍ መውጫ መንገድ ላይፍ ላይን ማግኘት ላንተ ለኔ ላስረዳ አልችልም የፖለቲካ ሳይንስ ተማሪ ስለሆነ ይሄ ያለና የነበረ በየትኛውም ሁኔታ ውስጥ ያለ ነው እነዚህን ተቃዋሚዎች ደግሞ አሁን የኢትዮጵያ ህዝብ ውስጥ ትልቅ ድጋፍ ያላቸው ናቸው ስለዚህ እነዚህን አካላትን መደገፉን ለታሪካዊ ጠላትነት እኔ አንተ የምትለውና አሁን ሁለተኛ ሊጨርስ ልደቱ ሁለተኛ ነገር ያ ግንኙነት አልፎ በህዝብ ለህዝብም ሆነ የሻቢያ መንግስት መጥቶ ኢትዮጵያ ውስጥ ስንት ድግስና መልክ ባለው ሁኔታ አልተደረገም ግንኙነቱ በአግባቡ ሊቋጭ በሚችል ሁኔታ ይሁን እንደዚሁም ደግሞ ህዝብን ለመጨፍጨፍ መንግስት ጠርቶ ያስገባው ነው እንጂ የሻቢያን የሚመራው የኤርትራ መንግስት የሚመራው ሻቢያና ኢትዮጵያ መልካም ግንኙነት አይኖራቸው ብዬ ተቃውሜም አላውቅም እንዲኖራቸው መፈልጋለሁ እንዲኖራቸውም እሰራለሁ በሚያግባቡን ጉዳዮች ደግሞ በአካባቢ የህልውና ጦርነት መንግስት ባወጀብኝ ጊዜ ከኤርትራ መንግስት ጋር መገናኘት ልክ ድሮ እንደሚደረገው ማለት እስከዛሬው ሰዓት ድረስ የኢትዮጵያ ተቃዋሚዎች ሁላችንም የምናከብራቸው በኤርትራ ቤዝ አግኝተዋል ያንን ማድረጉን ደግሞ በጠላትነት ላይ አልችልም የተለያየ አመለካከት መኖሩ ፖለቲከኞች የተለያዩ አመለካከት ያላቸው ፖለቲከኞችን መደገፉን ለኢትዮጵያ ጠላትነትን አያረጋግጥም ምክንያቱም የተለያየ ፖሊሲ ስላላቸው ነው ልደት ይልቃል አሁን ያልካቸውን ተቃዋሚዎች እኔ አክብሬያቸው አላውቅም በደንብ የምናገረውን ነገር ሰምተይ ከሆነ ከድሮ ጀምሮ በኤርትራ መንግስት የሚረዱ የፖለቲካ ኃይሎችን አክብሬያቸው አላውቅም ኦኤልኤ አላማ አለው አግባብ አለው ጥያቄው ፍትሃዊ ነው ብለ በተደጋጋሚ አይደለም ሁላችንም የምናከብራቸው ብለ ስላልክ ነው አንተ ልታከብራቸው ትችላለህ ወይ አንተ ስትናገር ስለምሰማ ነው ልደቱ ኦኤልኤን አላማ እንዳለው ትክክለኛ ጥያቄ እንዳለው ፍትሃዊ ድርጅት እንደሆነ ደጋግመ ስትናገር ሰምቻ አውቃለሁ ብዬ ነው አዳምጠኝ ከኤርትራ ጋር ግንኙነት በማድረጉ አክብሬው ማቅ የፖለቲካ ኃይል የለም ነው ይያልኩ ያለሁት ኦኤልኤ በአስተሳሰብ ምደግፈው ድርጅት አይደለም ማምነው ነገር ግን ኢትዮጵያዊ ድርጅት ነው የራሱ የሆነ ማህበራዊ መሰረት የኦሮሞ ህዝብ ውስጥ አለው ብያምናለሁ ስለዚህ የሱን ጥያቄ እሱን በጥላትነት መፈረጅ ሳይሆን የሚጠቅመን የፖለቲካ ጥያቄውን በፖለቲካ መድረክ መፍታት ተገቢ ነው ብያምናለሁ ከኤርትራ ጋር ባለው ግንኙነት አድንቄው አክብሬውም አላቀም ማንንም አክብሬ አላቀም የድሮዎቹንም አውግዛቸዋለሁ ያሁኖቹንም አውግዛቸዋለሁ ኮንሲስተንት ነኝ ትናንትም ግንቦት 7 ሰዋግዝ ነበር ህውሃት ከኤርትራ ጋር ተባብሮ ያደረገውን ትግል በአደባባይ በየምርጫ ዘመቻው ሳወግዝ ነው የነበርኩት ዛሬም የሚደረገውን ነገር አወግዛለሁ እኔ ሲሰራው አንዱ ሲሰራው ትክክል ሌላው ሲሰራው ስተት የሚሆንበት ነገር የለም እንደዛ አይነት ደብል ስታንዳርድ እኔ ጋር አይሰራም ማለት ነው አንዳንድ ጥያቄ ላንሳላችሁ ቅድም ያልከው ነገር አለ ለምሳሌ አሁን ያሉ ይገባኛል ማንንም ተቃዋሚ ኃይል እንዳልከው
ወደ ውጭ መግባት መውጣት ሎጂስቲክ ከውጭ ማምጣት ሊፈልግ ይችላል ለዛ የሚጠቅም ትብብር ከጎረቤት ሀገር ሊፈልግ ይችላል በዛ ደረጃ ያለን ነገር አልደርሳን አደረጋለሁ አሁን የኢትዮጵያ ተቃዋሚ ኃይሎች በሌሎቹ የጎረቤት ሀገሮቻችን በጅቡቲ በኬንያ በሱዳን እንደዛ አይነት ጥቅም ቢያገኙ ችግር አለው ብያላ እንትን አለ ማልቃወም ኢቭን ወታደራዊ ትብብር አድርገው የኢትዮጵያን መንግስት መውጋት የለባቸውም አልኩ እንጂ የኤርትራ መንግስት ቢፈቅድላቸውና ቢወጡ ቢገቡ ተቃውሞ የለኝም ጦርነት ውስጥ ያለ ኃይል እንደዛ አይነት ጥቅም ሊፈልግ ይችላል እኔ ያልኩ ያለሁት በጦርነት ተባብሮ ኢትዮጵያ ውስጥ ያለን መንግስት የትኛውንም ያህል ብንጠላው የትኛውንም ያህል አምባገነን ቢሆን አንደኛ ከኛ አቅም በላይ አይደለም ከታሪካዊ ጠላት ጋር ተባብሮ መውጋት ታሪካዊ ስህተት ነው እሱ ጋር ልደቱ ስለዚህ እያልክ ያለኸው የኤርትራ ወታደሮች ኢትዮጵያ ውስጥ የሚገቡ ከሆነ ነው የምትቃወመው ማለት ነው ወይስ ከዛ በመለስ ያለው የስልጣና የመሳሪያ የመንቀሳቀሻ ቦታ የሚዲያ የሎጂስቲክስ ድጋፍ ቢደረግ ችግር የለብህም ማለት ነው